በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ የእግዚአብሔር ቤተሰቦች? እንኳን ደህና ቆያችሁኝ። የደህና ነኝ። በአሁኑ ሰዓት ደግሞ ወደ እናንተ የምናደርሰው የሰማዕቱ ቅዱስ ጊዮርጊስ የዕረፍቱን በዓል መታሰቢያ በማድረግ አገራት ወይም ዓለማት በዛሬው ዕለት የቅዱስ ጊዮርጊስን የመታሰቢያውን ዕለት ያከብራሉ ማለት ነው። እነዚህ ሀገራት ብዙ ሀገራት ያከብራሉ፣ ብዙ ክርስቲያኖች ያከብራሉ። ከነዚህ መካከል ግን በዛሬው ዕለት 7 ሀገራትን ወደ እናንተ አደርሳለሁ ማለት ነው። የመጀመሪያው ሀገር ጆርጂያ በስሙ የተጠራችዋለች፣ ሁለተኛ ኢንግላንድ፣ ሶስተኛ ሩሲያ፣ አራተኛ ሳውዲ አረቢያ፣ አምስተኛ ኢትዮጵያ፣ ስድስተኛ እስራኤል፣ ሰባተኛ ኢጅፕት ወይም ግብጽ። ስለዚህ እነዚህ ሀገራት የቅዱስ ጊዮርጊስን በዓል በከበረ መልኩ ያከብራሉ ማለት ነው። ስለዚህ የነዚህ በዓል ሀገራት እንዴት ያከብሩታል የሚለውን በሰፊው ወደ እናንተ እናደርሳለን ማለት ነው። ሌሎች እህቶች ወንድሞች እንዲደርስ ላይክ እና ሼር ሰብስክራይብ በማድረግ ሌሎች እንዲደርስ አድርጉ። ብዙ ትምህርት ታገኙበታላችሁ። እነዚህ ሀገራት እንዴት ያከብሩታል በሚለውን የተለየ ምስጢር ወደ እናንተ አደርስላችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በመጀመሪያ የምናየው አንደኛ ጆርጂያ ናት። ጆርጂያ የምትባለው ሀገር የቅዱስ ጊዮርጊስን ስም ይዛ የተሰየመች ሀገር ናት ማለት ነው። ስለዚህ ሴንት ጆርጅ ተብላ ብዙ የሚነገርባት የቅዱስ ጊዮርጊስ በጣም ነጭ ጊዮርጊስ እያለ የምትጠራ ነው ማለት ነው። በዚህ ስም የምትጠራው ቅዱስ ጊዮርጊስን ለምንድን ነው ቢባል ስሙን የሰየመችው ሀገሯ ጆርጂያ ትባላለች። ከክርስትና እምነት ጋር ጥልቅ ግንኙነት ያላት ስትሆን ቅዱስ ጊዮርጊስን የሀገራቸው ጠባቂ አድርገው ይቆጥራሉ ማለት ነው። ነጭ የሚለው ቃል ጆርጂያኖች ቅዱስ ጊዮርጊስን ነጭ ጊዮርጊስ ብለው ይጠሩታልና ነጭ የሚለው ቃል ንጽህናን፣ ብርህነትን፣ ብሩህነትን ወይም ደግሞ መልካምነቱን የሚገልጽ ነው ማለት ነው። ነጭ ጊዮርጊስ ማለታቸው ቅዱስ ጊዮርጊስ የጆርጂያ ሕዝብ የብርሃን፣ የተስፋ፣ የንጽህና፣ የቅድስና፣ የእድገት፣ የትንሣኤ ምልክታችን ነው ሲሉ ቅዱስ ጊዮርጊስን ነጭ ጊዮርጊስ እያሉ ጆርጂያኖች ይጠሩታል ማለት ነው። ጆርጂያ የምትገኘው በአውሮፓና በእስያ መካከል የምትገኝ ሀገር ናት። በሰሜን በኩል ሩሲያ ያዋስናታል። በደቡብ ምስራቅ በኩል ደግሞ አዘርባይጃን ያዋስናታል። በደቡብ በኩል አርሜኒያ ያዋስናታል። በደቡብ ምዕራብ በኩል ቱርክ ታዋስናታለች። በምዕራብ በኩል ደግሞ ጥቁር ባህር ያዋስናታል ማለት። ስለዚህ በዚህ መካከል የምትገኝ የቅዱስ ጊዮርጊስን ታሪክ የምትናገር ጆርጂያ የምትባል ሀገር ናት ማለት ነው። በዚህች ሀገር እንግዲህ ጆርጂያ ኦርቶዶክስ ቤተክርስቲያን እምነት ተመስርቶ ይህ ትስስር የመጣው በ4ኛው መቶ ክፍለ ዘመን ነው ባህሉን በአክበር የጀመረችው ማለት ነው። ስለዚህ ወደ ሀገሪቱ ከገቡት ከቅድስት ኔሮን ጋር ትልቅ ግንኙነት አለው። ቅዱስ ኒኖ የምትባል እናት አለች እና ከዚች እናት ጋር ቅዱስ ጊዮርጊስ በዓሉ መከበሩ ትልቅ ግንኙነት አለው ማለት ነው። ቅድስት ኒኖ የቅዱስ ጊዮርጊስ ያጎቱ ልጅ እንደሆነች ይነገራል ማለት ነው። ወንጌልን በጆርጂያ በምታስተምርበት ወቅት የቅዱስ ጊዮርጊስን ተጋድሎና ሰማዕትነቱን ለጆርጂያ ስትናገር ነበር ማለት ነው። ስለዚህ በዛን ጊዜ ቅዱስ ጊዮርጊስ የጆርጂያ ምድር ጠባቂ፣ የሰራዊቱ መሪ፣ የነጻነት ምልክት ሆኖ በሕዝቡ ልብ ውስጥ ታላቅነት ሆኖ ነገሰ ማለት ነው። በጆርጂያ ምድር ውስጥ የቅዱስ ጊዮርጊስ ስም የማይጠቀስበት የለም፣ የማይገለጽበት የለም ማለት ነው። ስለዚህ በቦታውም ብዙ የቅዱስ ጊዮርጊስ ቤተክርስቲያን ተሰርተዋል። በጥንት ዘመን በጆርጂያ ሀገር ውስጥ 365 የቅዱስ ጊዮርጊስ ቤተክርስቲያን ተሰርተው ነበር ማለት። ስለዚህ ዛሬም ድረስ ቅዱስ ጊዮርጊስ የሚጠራበትና ታላቅ ሀገር ናት ማለት ነው። የሀገሪቷ ባንዲራ 5 መስቀሎች የያዘ ሲሆን በመሃል ያለው መስቀል ደግሞ የቅዱስ ጊዮርጊስ መስቀል ምሳሌ ነው ማለት ነው። የቅዱስ ጊዮርጊስ በዓል የረጉበ በዓል በመባል በዚህ በጆርጂያ ሀገር ይታወቃል ማለት ነው። በዓመት 2 ጊዜ በአደባባይ ላይ ይከበራል። ይህ በዓል በተለይ በህዳር ወር የሚከበረው የሀገሪቱ መስሪያ ቤቶች ሁሉ ተዘግተው በካላንደር ሆኖ በክርስቲያኖችና አሕዛብ ሁሉ በዓሉን በቤተ ክርስቲያን ሄደው በታላቅ እና በደመቀ መልኩ ያከብራሉ ማለት ነው። የሀገሪቱ ዋና ከተማ ተብሊስ በምትገኘው የነጻነት አደባባይ በዓሉ ከዋዜማው ጀምሮ ዋና ማዳረሻ ነው ማለት ነው። በቲብሊስ ከተማዋ በነጻነት አደባባይ ላይ የቅዱስ ጊዮርጊስ የወርቅ ሐውልት ላይ ዙሪያውን ሰው ከኑሮ የጧፍና የሻማ መብራትን ያበራሉ ማለት ነው። ህዝቡ ሐውልቱን በመዞር ቅዱስ ጊዮርጊስን ሀገራችን ጠብቅልን እያሉ ይማጸኑታል ማለት ነው። ስለዚህ በዓሉ በአደባባይ ከተከበረ በኋላ ሰው ሁሉ ወደ የቤታቸው ይገባል። የጆርጂያ ሰዎች ሁሉ በዓሉን በአደባባይና በጎዳና ከከበሩ በኋላ ወደ ቤታቸው ይገባሉ ማለት ነው። ሲዛ የራሳቸው የምግብ ስነ ስርዓት አላቸው። ይህ የምግብ ስነ ስርዓት ደግሞ ግብዣ ነው። በዚህ ግብዣ ላይ ደግሞ
የመሪነት ሚና ያለው ሰፊ ንግግርና ምርቃን ይደረጋል። በግብዣው ላይ የሚያሳየው የመጀመሪያው ጽዋ ለቅዱስ ጊዮርጊስን አማላጅነት ወይም ደግሞ ለጆርጂያ አንድነት የሚል ስያሜ ያለው ማለት። ስለዚህ በዚህ በዓል ማክበራቸው ቅዱስ ጊዮርጊስ ታላቅነትና ገናናነቱን በምግብም በመብልም በመጠጥም ወይም ደግሞ በአደባባይ በማክበሩም የልብ ምኞታቸውን ይገልጻሉ ማለት ነው። ስለዚህ ጆርጂያ የቅዱስ ጊዮርጊስን ታሪክ በሰፊው ትናገራለች ማለት ነው። ከዚህ በመቀጠል የቅዱስ ጊዮርጊስን በዓሉን የምታከብረው ታላቋ ሀገር ማናት? እንግሊዝ ወይም ደግሞ ኢንግላንድ ወይም የምንላት ናት ማለት ነው። ይቺ ሀገር ደግሞ የቅዱስ ጊዮርጊስን በዓል በጣም በታላቅ መልኩ በአደባባይና በጎዳናዎች ሁሉ የምታከብረው ማለት ነው። በተለይ ሴንት ጂዮርጅ ተብላ ነው የሚጠራው። ሴንት ጂዮርጅ ማለት ቅዱስ ጊዮርጊስ ማለት ነው። የምን የምትጠቀሙት በተለይ ፈረንሳዮች፣ እንግሊዞች፣ ጀርመን፣ ስፔን ሁሉ ሴንት ጂዮርጅ እያሉ ይጠቀሙታል። በተለይ ሚያዝያ 23 ቀን ዘ ዴይ ኦፍ ሴንት ጂዮርጅ በማለት እረፍቱን በዓል ያከብራሉ ማለት ነው። በ1801 የቅዱስ ጊዮርጊስን ገድል በአንግሎ ሳክሰን ተርጉማለች ኢንግላንድ ማለት ነው። በ1280 ደግሞ በኦክስፎርድ ጉባኤ የቅዱስ ጊዮርጊስ በዓል የካላንደር በዓል ሆኖ በእንግሊዝ ሁሉ እንዲከበር ተደርጓል ማለት ነው። በ1300 መደቡ ነጭ የሆነ መስቀል በስሙ ተሰርቶ ዛሬ ድረስ በምድር በባህርና በአየር የጦር ኃይሎቻቸው ላይ በማድረግኝ በዓሉን ያከብራሉ ማለት ነው። በተለይ በእንግሊዝ ሀገር የቅዱስ ጊዮርጊስ ሴንት ዴይ በሚለው ሚያዝያ 20 ቀን በሚያከብሩበት ጊዜ መደቡ ነጭ የሆነ ከዛ ቀይ መስቀል ያለበት ይይዙና በተለያየ ተሽከርካሪዎች ነው በአይሱዚ ሆነው በሞተር ሆነው የቅዱስ ጊዮርጊስን በዓሉን በምን ያከብራሉ ማለት ነው? በአደባባይ ላይ በጎዳና ላይ ያከብራሉ ማለት ነው እንግሊዞች። ከዛ እርስ በርሳቸውም ደግሞ ይህንን ሰንደቅ ዓላማ ይሰጣሉ፣ መልካም የእጅ ስጦታን ሁሉ ያደርጋሉ ማለት ነው። በ1415 በዋና በዓል ተደርጎ እንዲከበር ተደርጓል ማለት ነው በዓሉ። ስለዚህ የእንግሊዝ መንግስት ጠባቂ ተብሎም ቅዱስ ጊዮርጊስ ተሾሞበታል ማለት ነው። በዚህ ዕለት እንግሊዝ ሀገር ውስጥ ብዙ የቅዱስ ጊዮርጊስ ቤተክርስቲያንና የጸሎት ቤት አለ። ብዙ ገዳማት ተመስርተዋል። ምን አለ በዚህ ብዙ ሰዎች ትምህርት ቤታቸውን የሚሰይሙት በቅዱስ ጊዮርጊስ ነው። ሃይስኩላቸውን፣ ፕሪፓራቶሪያቸውን፣ ዩኒቨርሲቲያቸውን፣ ኢንዱስትሪዎቻቸውን፣ ፋብሪካቸውን፣ ግኝቶቻቸውን፣ ልጆቻቸውን ሁሉ በቅዱስ ጊዮርጊስ ስም ይጠራሉ ማለት ነው። ስለዚህ ነገራቸውን ሁሉ በተለይ ጆርጅ ያለ ነገሩ ሁሉ የሚጠሩት ማለት ነውና የቅዱስ ጊዮርጊስ ያላቸው ፍቅር እጅግ የተለየና የጠለቀ ነው ማለት ነው። በፈረንሳይም ፓሪስ ዋና ከተማ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ የቅዱስ ጊዮርጊስ ቤተክርስቲያን አለ። በጀርመንም አለ። አጠቃላይ በአውሮፓ ምድር ሁሉ የቅዱስ ጊዮርጊስ ዝናው የታወቀ ነው ማለት ነው፣ የተነገረ ነው ማለት ነው። ስለዚህ እንግሊዝም በዓሉን በዚህ መልኩ ታከብራለች ማለት ነው። ከዚህ በመቀጠል በዓሉን የምታከብረው ታላቁ ሀገር ማነች? ሩሲያ ነች ማለት ነው። ሩሲያ ማለት በእስያ አህጉር የምትገኘው አህጉር ናት ማለት። ይቺ ደግሞ በክርስቲያኖች በጣም ብዙ ከዓለማችን ብዙ ክርስቲያን ካሉበት ሀገር መካከል አንደኛዋ ሩሲያ ናት ማለት ነው። ሩሲያ 99 ሚሊዮን 775,000 በላይ ክርስቲያኖች የሚገኙባትን ሀገር ሩሲያ ናት ማለት ነው። ቅዱስ ጊዮርጊስ ምን እያሉ ይጠሩታል? ጊዮርጊስ ፓቭሎዶቲየስስ ብለው ይጠሩታል። ትርጉሙ ምን ማለት ነው? ድል አድራጊ ጊዮርጊስ ማለት ነው። ይህንን የሚጠቀሙትኝ በዓለማችን ላይ ከፍተኛ ምንድነው ተጋድሎ ያደረገ ነው፣ ኃያል ነው ሲሉ ነው ይህን ስም የሚጠሩበት ማለት ነው። መላ ሩሳውያን ቅዱስ ጊዮርጊስን፣ ደራጎንን፣ ዳብሎስን፣ ክፉ መንፈስን፣ ሰባ ነገስታትን፣ ሰራዊቶቻቸውን፣ ክፉ ኃይላትን እና ዲዮቅልጥያኖስን ድል ያደረገ ኃያል ሰማዕት ብለው ቅዱስ ጊዮርጊስን ያከብሩታል ማለት ነው። ስለዚህ በተለይ ሩሳውያን በጦሮቻቸው ላይ በአየሮቻቸው ላይ በምድራዊ ጦርም በባህር ጦርም በሰማያዊ ጦራቸው ላይ የቅዱስ ጊዮርጊስን ስዕል በጀቶቻቸው ላይ በማድረግ ወደ ጦርነት ሲሄዱ ይሄን አድርገው ነው ማለት። ስለዚህ ቅዱስ ጊዮርጊስን የሩሲያ ወታደሮች እጅግ የሚያከብሩትና እጅግ የሚወዱት ታላቅ ሰማዕት ነው ማለት ነው። ስለዚህ የቅዱስ ጊዮርጊስ በዓል በሩሲያ ሀገር በሞስኮ ከተማ ምልክትና የመንግስት አርማ ተደርጎ ይወሰዳል። ስለዚህ ይህ የመንግስት አርማ ተደርጎ ይወሰዳል። ይሄ የመንግስት አርማ ደግሞ በቅዱስ ጊዮርጊስ ፈረስ ላይ ተደርጎ በዓሉ ይከበራል ማለት ነው። በዓሉ ወታደራዊ ሰልፍና ሃይማኖታዊ ትርኢት ተደረጎም በአደባባዮችና በየጎዳናዎች ሁሉ ታላላቅ የመንግስትና የቤተ መንግስት ሹማምንት ባሉበት ሁሉ የከበረ በዓሉ የቅዱስ ጊዮርጊስ ይከበራል ማለት ነው። ስለዚህ ሩሲያ የቅዱስ ጊዮርጊስን ኃያልነትና ሰማዕትነትን በዚህ መልኩ በማክበር ተገልጻለች ማለት ነው። ሌላኛው የቅዱስ ጊዮርጊስን በዓል በማክበር ከሚታወቁት አሁንም ታላላቅ ሀገራት ከሚባሉት መካከል አንደኛዋ ማነችን? ሳውዲ አረቢያ ወይም ህንድ ነች ማለት ነው። ቅዱስ ጊዮርጊስ
በስፋት የሚነገርባት ታላቁ ሀገር ህንድ ናት። ቅዱስ ጊዮርጊስ የሀገራቸውና የከተማቸው ጠባቂ፣ የድል አድራጊና የጽናት የኃይል ተምሳሌ ተደርጎ ስለሚቆጠር የሰማይቱን በዓል በአደባባይ ያከብሩታል ማለት ነው። በህንድ ኮሬዛ ግዛት ውስጥ የሚገኙ ምዕመናን ጊዮርጊስን አሳሄድ በማለት የሚጠሩት ሲሆን እሱን የሀገር ጠባቂ፣ አማላጅ፣ የክፉ ኃይሎች ድል አድራጊ አድርገው ያከብሩታል ማለት ነው። በዓሉ ታላቅና ደማቁ ክፍል ግን ታላቅ በዓል ወይም ራሳ ብለው ይጠሩታል። ይህንን በዓል ማለት ነው። በዓሉ ታላቅ ስለሆነ ራሳ ብለው ይጠሩታል። በሺዎች የሚቆጠሩ ሰዎች አልባሳትን ለብሰው መስቀልና ጠላ ይዘው ያከብራሉ ማለት ነው። ይህን ደግሞ ሞቱከዳ የተሰኘ በዓል ሞቱከዳ የተሰኘ ባለብዙ ቀለም ያለው ጃንጥላ ልክ እንደ ኢትዮጵያውያን የሐር ጥላ የወርቅ ጥላ የሆነ ይዘው በአደባባይ ላይ ይህንን በዓል ያከብራሉ ማለት ነው። በዚህ ታላቅ ሰልፍ ላይ ምዕመናን ማር ጊዮርጊስ ሳሄድ ድላይስ እያሉ የህንድ ኦርቶዶክሳውያን ቅዱስ ጊዮርጊስን ይማጸናሉ፣ ያከብራሉ ማለት ነው። ጎዳናቸው ሁሉ በሚከበረው የቅዱስ ጊዮርጊስ በዓል በአሕዛብ ሳይቀርኝ በስፋት ይከበራል ማለት ነው። ይህንን በዓል ሲያከብሩ አሕዛብ ሁሉ ወጥተው በጎዳና በአደባባይም ያከብራሉ ማለት ነው። ይህ በዓል የህንድ ኦርቶዶክስ የምትሰጠው ክብር ሃይማኖታዊ ግዴታ ብቻ ሳይሆን የህዝብ ዘመናት ታሪክ የያዘ ነው። ስለዚህ ከጥንትም ከአባቶቻቸው ጀምሮ ሲከበር የነበረ በዓል መሆኑን ያስረዳሉ ማለት። ስለዚህ የህንድ ኦርቶዶክሶች ሳውዲ አረቢያኖች የቅዱስ ጊዮርጊስን የእረፍት በዓሉን እንደዚህ በደመቀ መልኩ የተለያየ አልባሳትን በመያዝ የተለያየ የብር የመዳብ የወርቅ መስቀሎችን በአደባባይ በማውጣት አልባሳትን ሁሉ በማድረግ ወጣቱ ሽማግሌውም ሁሉ ሴቶቹም ወንዶቹም ሁሉ የቅዱስ ጊዮርጊስ ያላቸውን ፍቅርን እና ገናነት ይገልጻሉ ማለት ነው። ከዚህ በመቀጠል የቅዱስ ጊዮርጊስን በዓል የምታከብረው ሀገራችን ማናች? ኢትዮጵያ ናት ማለት ነው። ኢትዮጵያ ማለት የቅዱስ ጊዮርጊስ አማላጅነትን የምትለማመድ የኢትዮጵያ ገበዝ እያለች የምትጠራው የቤተ ክርስቲያኗ ጠባቂ፣ የሀገሪቷ ጠባቂ ቅዱስ ጊዮርጊስ የሀገር ጠባቂ ነው። ወታደር ዙሪያውን ሆኖ ሀገር እንደሚጠብቅ ሁሉ ቅዱስ ጊዮርጊስም ዙሪያውን ሆኖ ሀገርን ይጠብቃል ማለት ነውና የሀገር ጠባቂ ቅዱስ ጊዮርጊስ ነው ማለት ነው። ስለዚህ ቅዱስ ጊዮርጊስ በኢትዮጵያ ቤተክርስቲያን ያለው ትውፊት እጅግ ጥልቅና ሰፊ ነገር ነው። ከነዚህ መካከል የተወሰኑት እናያለን ማለት ነው። አንደኛው ቅዱስ ጊዮርጊስ ብዙ አድባራትና ገዳማት በኢትዮጵያ ምድር ላይ ተመስርተዋል። ከነዚህ መካከል የተወሰኑት እንይ። አንደኛው በኢትዮጵያ ክፍል በጎጃም ክፍለ ሀገር በደቡብ ምስራቅ ጎጃም ላይ ድማ ቅዱስ ጊዮርጊስ የሚባል ታላቅ ደብር አለ ማለት ነው። ይህ ደብርኝ ሐዲሳትና ብሉያት አራት ጉባኤ የሚሰጡበት ታላላቅ ሊቃውንት የሚነሱበት አንድነት ገዳም የሚሰጥበት አብነት ትምህርት የሚሰጥበት ለዘመናት የኢትዮጵያ ቤተክርስቲያን ዩኒቨርሲቲ ሆኖ ሊቃውንት በማውጣት የሚታወቅ እጅግ ታላቅና ጥንታዊ ገዳም ዲማ ጊዮርጊስ ይባላል ማለት ነው። ዲማ ማለት ምን ማለት ነው ቢባል ራስ ኃይል ማለት ነው። ወይም ደግሞ የአርበኞች ኃይል የኃይለኞች መኖሪያ ወይም ደግሞ ታዋቂ የሆኑ ሰዎች መገኛ ማለት ነው። ዲማ ማለት አንድም ዲማ ማለት ምን ማለት ነው ይባላል። ዲና ማለት ዲማ የሚባል ዛፍ ይመቅልበት ስለነበር ዲማ ጊዮርጊስ ተብሎ ተጠራ እያሉ ይናገራሉ ማለት ነው። እና ይህ ዲማ የተባለው ቦታ የቅዱስ ጊዮርጊስ ገናናነትና ክብሩ በስፋት የሚነገርበት ቦታ ነው ማለት ነው። ገዳሙ የተመሰረተው በ1297 በአፄ አምደ ጽዮን ዘመነ መንግስት ነው። የገዳሙ መስራች ደግሞ አባ በኪሞስ ናቸው። ይህ አባት የአቡነ ተክለ ሃይማኖት የልጅ ልጅ የአቡነ ፊልጶስ ልጅ ናቸው ማለት ነው። የኋላ ስማቸው የአባ በኪሞስ አባ ተከስተ ብርሃን ተብለው ተጠርተዋል ማለት ነው። ስለዚህ የአፄ ዮሐንስ አራተኛ የወርቅ ዘውድ የወርቅ መስቀል፣ የአፄ ይስሐቅ የወርቅ ጫማ፣ የእባብ ቅርጽ ያለው የወርቅ ዘንግ፣ የንጉሥ ተክለ ሃይማኖት ጦር፣ የራስ መኮንን ካባ፣ የወርቅ ወንጌልና እንዲሁም በተለያየ ዘመን የተጻፉ የቅዱስ ጊዮርጊስ ገድላት የሚገኙበት እንዲሁም ለሰው የማይነገሩ እጅግ ምስጢራዊ የሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንዋየ ቅድሳት የሚገኙበት ታላቁ ገዳም ማን ነው ማለት ነው? ዲማ ጊዮርጊስ ማለት ነው። ዲማ ጊዮርጊስ ነው። ይሄ አንደኛው ነው ማለት ነው። ሌላኛው ገዳም ማን ነው? በርሜል ቅዱስ ጊዮርጊስ። በተለይ በአሁኑ ሰዓት ብዙዎች የታመሙ ሰዎች ደዌ ስጋ ደዌ ነፍስ ያለባቸው ሰዎች ሄደው የሚጠመቁበት በርሜል ጊዮርጊስ ይባላል ማለት ነው። ይህ በርሜል ጊዮርጊስ ማለት እንደ በርሜል አቡነ የከፈተ ሆኖ ከታች ጸበል በመውጣት ሰዎች ሁሉ ተጠምቀው የሚድኑበት። ስለዚህ ይህ ጸበል ነጭ ነው። ቅዱስ ጊዮርጊስ እንግዲህ በዛሬው ዕለት አንገቱን በተሰየፈ ጊዜ ከአንገቱ 3 አፍላጋት ፈልቀዋል። ደም ወጥቶ ነበረ፣ ወተት ወጥቶ ነበረ፣ ውሃ ወጥቶ ነበረ። ይህ ውሃው ደግሞ መድኃኒት ነው። ስለዚህ በዚህ ውሃው ሰዎች ይጠጣሉ፣ ይጠመቃሉ፣ ይድናሉ ማለት ነው። ስለዚህ ዛሬ በርሜል ጊዮርጊስ ሄዶ የማይጠመቅ የለም፣ የማይድን የለም። ሰዎች ሁሉ
ድህነትና ፈውስን የማገኝበት ገዳም ማን ነው ማለት ነው? በርምድ ጊዮርጊስ ነው የሚባለው ማለት ነው። ይህ ደግሞ የሚገኘው በምዕራብ ጎንደር ዞን ላይ የሚገኝ ታላቅ ገዳም ነው ማለት ነው። ይህ አንደኛው ገዳም ነው ማለት ነው ከብዙዎቹ በጥቂቱ። ሌላኛው ገዳም ደግሞ ማን ነው? የአዳው ዘማች የአዲስ አበባው ፒያሳ አራዳ ጊዮርጊስ ነው። ይህ ደግሞ መናገሻ ደብረገነት እየተባለ ይጠራል። መናገሻ መባሉ ምንድነው? ንግስታት ሁሉ ሲናገሱበት የነበረ አንደኛው ንጉስ አንደኛው ሲያነግስበት የነበረ ነገስታት ሁሉ በአንድ ላይ የኖሩበት ገዳም አድዋ የዘመተው ምኒልክ የነበረበት ኃይለሥላሴ የነበረበት ታላቁ ገዳም ፒያሳ አራዳ ጊዮርጊስ እየተባለ ይጠራል ማለት ነው። ይህ ደግሞ በኢትዮጵያ ቤተክርስቲያን ላይ በጣም ሰፊ ትውፊት ያለው ትልቅ ምስጢር ያለው የአድዋውን ተምሳሌ እየተባለ የሚጠራው ፒያሳ አራዳ ጊዮርጊስ። ይህም ደግሞ አንደኛው አዲስ አበባ ላይ የሚገኘው ዓለም አቀፍ ታላቅ ቤተክርስቲያን ነው ማለት ነው። ይህን ቤተክርስቲያን ሌላኛው ገዳም ደግሞ በሰሜን ወሎ ሀገረ ስብከት የሚገኙት ታላላቅ ገዳማት አሉ። ከነዚህ መካከል ማን ነው? በልባላ ቅዱስ ጊዮርጊስ የሚባል ቤተክርስቲያን አለ። ይህ ቤተክርስቲያን የታነጸው በአክሱም ዘመነ መንግስት ነው። እሱም ማን ያነጸው? የኢትዮጵያ ቤተክርስቲያን ባለውለታ የሆነ ብዙ አድባራትና ገዳማትን የመሰረተው ታላቁ አፄ ቃልብ ያነጸው በ6ኛው መቶ ክፍለ ዘመን የታነጸ ታላቅ ቤተክርስቲያን ብልባላ ጊዮርጊስ ይባላል። ብልባላ ጊዮርጊስ ለምን ተባለ ቢባል አፄ አምደ ጽዮን ቤተክርስቲያን ሊያነጽ ሲሄድ የሚመራው አምደ ብርሃን ነበረ። ያን አምደ ብርሃን እየመራው ሄዶ እዛ ላይ ሲደርስ ያን አምደ ብርሃን ከቆሙበት ቦታ ላይ እሳት ከምድር ወደ ሰማይ ከሰማይ ወደ ምድር ይነድ ነበር። ከዛ ምን አይነት ነበልባል ነው ሲሉ ንጉሱ ብልባላ ብለው ጠሩት ማለት ነው። ስለዚህ ዛሬ ብልባላ እየተባለ በሰሜኑ ያለው ክፍል ከበላሳ ወረዳ ከላሊበላ ከተማ 42 ኪሎ ሜትር ርቆ ሰሜኑ ክፍል የሚገኝ ታላቅ ገዳም ነው ማለት። ስለዚህ ምዕመናን በመሄድ ይጠመቃሉ፣ እምነቱን ይቀባሉ፣ ፈውስ የሚሰጥበት የቅዱስ ጊዮርጊስ ገናናነቱ ለዓለም የሚነገርበትኝ ቦታ ብልባላ ጊዮርጊስ ይባላል ማለት ነው። ስለዚህ ይህ ቦታ ታላቅ ነው። ታቦቱ ከገባ ጊዜ ጀምሮ እዛ ቦታ ላይ ንብ አብሮ ገብቶ ነበረ። ስለዚህ ሰዎች የንቡን ማር በቀመሱ ጊዜ መንፈስ ያለባቸው ሰዎችን ይጮሃሉ፣ ይፈወሳሉ ማለት ነው። የብልባላ ማሩ ፈዋሽ ነው ላገሩ ይባላል። የብልባላ ማሩ ፈዋሽ ነው ላገሩ። የብልባላ አፈሩ ታላቅ ነው ክቡር ይባላል። አፈሩ ቀይ ነው። ተፈጭቶ በጠጡ ጊዜ በተቀቡ ጊዜ ምሕረትን ይሰጣል፣ ድነትን ይሰጣል ማለት ነው። ስለዚህ የቅዱስ ጊዮርጊስ ታላቅነትና ገናናነት የሚገለጽበት ገዳም ብልባላ ጊዮርጊስ ነው ማለት ነው። ከብልባላ ጊዮርጊስ አሁንም 42 ኪሎ ሜትር ርቆ ያለው ቅዱስ ላሊበላ ያነጸው ቤተ ጊዮርጊስ ነው ማለት ነው። ይህ ቤተ ጊዮርጊስ ደግሞ በ11ኛውና በ12ኛው መቶ ክፍለ ዘመን ተነስተው ከነበሩትን ታላላቅ 11 ነገስታት መካከል አንደኛው ያነጸው ቅዱስ ላሊበላ ነው ማለት ነው። ይህ ገዳም ቅዱስ ላሊበላ 470 አብያተ ክርስቲያናትን አንጿል። ከ470 አብያተ ክርስቲያን መካከል 12ቱ ደብረ ሩሃ እዛው ከተማ ላይ የሚገኙ ናቸው። ከነዚህ መካከል 3 ምድብ ነው። አንደኛው ምድብና ወይም የመጨረሻው ስራ በኖህ መርከብ አምሳል የተሰራው ቤተ ቅዱስ ጊዮርጊስ ነው ማለት ነው። ይህ ደግሞ ለዓለም እጅግ አስደናቂ የሆነ ታላቅ ቤተ ክርስቲያን ነው ማለት ነው። ኢትዮጵያ በዓለም መድረክ በተጠራች ጊዜ በቴሌቪዥን መስኮት ወይም ደግሞ በተለያየ ሶሻል ሚዲያ ኢትዮጵያ ተብሎ መጀመሪያ ብቅ ብሎ የሚታየው የኢትዮጵያ አርማ የሆነው የቅዱስ ጊዮርጊስ ቤተ ክርስቲያን ቤተ ጊዮርጊስ ነው ማለት ነው። አምድ የሌለው በመስቀለኛ ቅርጽ የተሰራ ከላይ ላይ 5 ድርብ መስቀል ያለበት ከታች ቄጠማ ያለበት በኋላ እየተመሰረተ ለሰዎች ሁሉ አስገራሚ ሆነ ታይቶ የማይጠጋው ውበቱ ዓይንን የሚያፈዝ እጅግ የመንፈስ ቅዱስ ጥበብ የተገለጸበት የቅዱስ ላሊበላ የመጨረሻው ስራ ቤተ ቅዱስ ጊዮርጊስ ይባላል ማለት ነው። ከአምስቱ የመጨረሻው ከ3ቱ ምድብ የመጨረሻው ስራ ቤተ ቅዱስ ጊዮርጊስ ጣራ የሌለው ማለት ነው። ይህ የቤተ ክርስቲያን ቅርጽ ደግሞ እጅግ የሚገርም ነው። ትውፊቱን ተናግሮ መናገር መጨረስ አይቻልም። ምስጢሩን ተናግሮ መጨረስ አይቻልም ማለት ነው። ስለዚህ ይህንን የቅዱስ ጊዮርጊስ ቤተ ክርስቲያን ተሰርቶ ኢትዮጵያ የቅዱስ ጊዮርጊስን ታላቅነትና ገናናነቱን ተመሰክራለች ማለት ነው። ከዚህ በመቀጠል የቅዱስ ጊዮርጊስ ቤተክርስቲያን ብዙ ገዳማት አሉ። በተለይ በባህር ዳር ከተማ ውስጥ እና አፄ አምደ ጽዮን ያነጻቸው ቤተክርስቲያን አሉ። ስንቱ መጥቀስ ይቻላል። እንዲሁም ደግሞ ማን አለ? ይሄ ሰሜን ሸዋ ሀገረ ስብከት በኦሮሞ ዋጅቱ ወረዳ አንድነት ገዳም አለ። ደቡብ ወሎ ሀገረ ስብከት ደግሞ ደብረገነት ቅዱስ ጊዮርጊስ አንድነት ገዳም አለ። ደቡብ ጉራጌ ዘንድ ደግሞ እንዳገኝ ወረዳ ደብረገነት ቅዱስ ጊዮርጊስ ገዳም አለ። እንዲሁም ደግሞ በሰሜን ወሎ ሀገረ ስብከት ደብረ ፀሐይ ሻለ ቅዱስ ጊዮርጊስ ቤተክርስቲያን አለ። ሲጀመር በኢትዮጵያ ቤተክርስቲያን ላይ ከተማ ኑሮ ሰው ኑሮ የቅዱስ ጊዮርጊስ ገዳምና ደብር የሌለበት ሀገር የለም። በኢትዮጵያ ምድር ሁሉ ዳር እስከ ዳር ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ድረስ መሀል ኢትዮጵያ ዳር ኢትዮጵያ ሁሉ
ባሉት ክርስቲያኖች ሁሉ የቅዱስ ጊዮርጊስ ቤተክርስቲያን አለ ማለት ነው። እንደ ጆርጂያን ክርስቲያኖች የቅዱስ ጊዮርጊስ ቤተክርስቲያን በኢትዮጵያ ምድር የመላ ነው። ከብዙ በጥቂቱ ግን ይህን ጠቀስነ ማለት ነው። ስለዚህ ኢትዮጵያ የቅዱስ ጊዮርጊስን አማላጅነትን፣ ታላቅነትን የኢትዮጵያ ቤተክርስቲያን ገበዝ እያለች ታከብረዋለች፣ ትወደዋለች። የኢየሱስ ክርስቶስ እውነተኛ መስካሪ ነው በማለትም ታከብረዋለች ማለት ነው። ከዚህ በመቀጠል የምናየው የቅዱስ ጊዮርጊስን በዓሉን ከሚያከብሩ ወይም ደግሞ አማላጅነትን ከሚጠብቁ ታላላቅ ሀገራት መካከል አንደኛዋ እስራኤል ናት ማለት ነው። እስራኤል ማለት ቅዱስ ጊዮርጊስ የተወለደባት ሀገር ናት። እሷም ልዳ ያለባት ነው። ከልዳ ውጭ ብዙ ገዳማትና አድባራት አሉ። ልዳ ወይም ደግሞ የዛሬዋ ሉዳ ትባላለች። ከኢየሩሳሌም ከተማ የአንድ ሰዓት ተሽከርካሪ መንገድ ሄደን የምናገኛት ልዳ የምትባል ከተማ ናት። በልዳ ከተማ ብዙ የቅዱስ ጊዮርጊስ አድባራትና ገዳማት አሉ። ከነዚህ መካከል ማነው የቅዱስ ጊዮርጊስ አጽም ያለበት በግሪክ ኦርቶዶክስ ይዞታ የሆነ ታላቅ ገዳም አለ ማለት ነው። እዚህ ገዳም ውስጥ ላይ ታላቅ የሆነ ቤተክርስቲያን አለ። ከቤተክርስቲያኑ ግራውንድ ላይ ምድር ውስጥ ካታኮምብ ላይ የከበረ አጽም የቅዱስ ጊዮርጊስ አጽም በእብነ በረድ ሐውልት ተሰርቶ ከላይ ላይ እንትን ተደርጎበት በእብነ በረድ ተውቦ ተሰርቶ የብርሃን ጽዋ ተደርጎበትኝ የከበረ አጽሙ እዛ ላይ ይገኛል ማለት። ስለዚህ በየትኛውም ዓለም የሚኖሩ ክርስቲያኖች እስራኤል ሀገር እንዲሄዱ ልዳ የቅዱስ ጊዮርጊስ መካነ መቃብር ሳይሳለሙ አይመጡም። ከመቃብሩ ከላዩ ላይ ዘይት በማፍሰስኝ ዘይቱን በመቀባትኝ ይመለሳሉ ማለት ነው። እንዲሁም ደግሞ ቅዱስ ጊዮርጊስ የተሰቃየበት መንኮራኩር የታሰረበት ይሄ ሰንሰለት ሁሉ እዛ ላይ ያለ እሱን ታሽተው እሱን ሁሉ አድርገው ይመለሳሉ ማለት ነው። ልዳ የቅዱስ ጊዮርጊስ ታላቅነት የሚነገርባት የተወለደባት አገር ናት ማለት ነው። ከልዳ ውጭ ደግሞ በእስራኤል በላቲን ይዞታ፣ በግብጽ ኦርቶዶክስ ይዞታ፣ በኢትዮጵያ ይዞታ፣ በተለያዩ ሀገራት ይዞታ ያሉ የኦርቶዶክስ ቤተክርስቲያኖች ሁሉ የቅዱስ ጊዮርጊስን ዝና ይነገራል ማለት ነው። ስለዚህ በኢየሩሳሌም ከተማ ሁሉ የሰማዕቱ የቅዱስ ጊዮርጊስ ታሪክና ዝናው የሚነገር ነው ማለት ነው። በፍልስጤም ሁሉ የተነገረ ነው። በኢራቅ ሁሉ የተነገረ ነው ማለት ነው። ከዚህ በመቀጠል ነገራችን ለመጨረስ ብዙ ሀገራት ስላሉ አንደኛው ሀገር ማነች? ግብጽ ነች ማለት ነው። ግብጽ ደግሞ የኦርቶዶክስ ሀገር ከመሆኑ አንፃር የቅዱስ ጊዮርጊስን አማላጅነትና ታላቅነትን ትናገራለች። ለግብጽ ኦርቶዶክስ ታላቅ ዓለም አቀፍ ሰማዕት የሚባለው ቅዱስ ማርሚናስ ይባላል። ማርሚናስ ቅዱስ ሚናሲ የግብጽ ኦርቶዶክስ ታላቅ ሰማዕት ነው ማለት። ከሱ በመቀጠልም ደግሞ ሰማዕቱ ቅዱስ ጊዮርጊስ በቅዱስ መርቆሬዎስም ይነገራሉ ማለት እና ቅዱስ ጊዮርጊስም ታከብራለች ማለት ነው። በግብጽ ዋና ከተማ ካይሮ ወይም ደግሞ አሮጌው ካይሮ ወይም ኦልድ ካይሮ ላይ ታላቅ የሆነ የቅዱስ ጊዮርጊስ ቤተክርስቲያን አለ ማለት ነው። ይህ ቤተክርስቲያን የተመሰረተው በግሪክ ኦርቶዶክስ ይዞታ ነው ያለው ማለት ነው። ስለዚህ ከዚህ ቤተክርስቲያን ላይ ሲከድ ቅዱስ ጊዮርጊስ የተሰቃየበት የተለያዩ መሳሪያዎች አሉ። ለምን ቢባል ቅዱስ ጊዮርጊስ ያን ሁሉ መከራ በሚቀበልበት ዘመን ከሰባ ነገስታት መካከል አንደኛው የሆነው ንጉስ ዲዮናስዮስ ይባል ነበር። እሱም ግብጽ ነው የነበረው። እሱ ወዳለበት ምድር እስክንድርያ ወስዶ ብዙ መከራ አሰቃይቶበት ስለነበረ ቅዱስ ጊዮርጊስ የተፈጨበት መንኮራኩር፣ የተቆረጠበት መርጠቢያ፣ የተጫማበት ጫማ፣ የብረቱ ጫማ እዚህ ቤተክርስቲያን ላይ ይገኛል ማለት ነው። በግሪክ ኦርቶዶክስ ይዞታ ያለ ነው። ዛሬ ኢትዮጵያውያንም ሆነ ሌሎች ዓለማት ሁሉ ግብጽ ገዳማትን ሄደው ሊጎበኙ ሲሄዱ ከግብጽ ከ11 ገዳማት ወይም ከተለያዩ ገዳማት መካከል አንደኛው ገዳም ካይሮ ኦልድ ካይሮ ላይ የሚገኘው ታላቁ ገዳም የቅዱስ ጊዮርጊስ ገዳም ነው ማለት። ይህን ተሳልሞ ይመለሳሉ ማለት። ስለዚህ የቅዱስ ጊዮርጊስ ዝና በየት የተነገረ ነው ማለት ነው? በግብጽ ሀገር የተነገረ ነው ማለት ነው። እነዚህን 7 አገራት አነሳን እንጂ የቅዱስ ጊዮርጊስ ዝናውና ታሪኩ የማይነገርበት ሀገር የለም። ለምን ቢባል 70 ነገስታት ዓለምን ዕጣ በዕጣ አንድ አድርገው ይገዙ ስለነበረ በእነዚህ ነገስታት ሁሉ ዝናው የታወቀ ስለነበር መከራው እጅግ የበዛ ስለነበር ቅዱስ ጊዮርጊስ በእነዚህ ሁሉ ሀገራት የሚገኘው ጣዖታት ሁሉ አፈራርሶ አብያተ ክርስቲያን ተሰርቶ ስለነበር ታሪኩ በየትኛውም ዓለም የተነገረ ነው ማለት ነው። ዓለም አቀፍ ሰማዕት መባሉ ቅዱስ ጊዮርጊስ ያንስበታል፣ ትንሽ ነው። ዓለም አቀፍ ይህን ዓለም የሚመስል ነው። ቅዱስ ጊዮርጊስ ዝናው በየትም ዓለም የተነገረለት ነው። እንዲሁም ግሬናዳ የምትባል ሀገር አለች። ዋና ከተማዋ ሴንት ጆርጅ እየተባለች ነው የምትጠራ ማለት ነው። ለምሳሌ ሀገራት የግብጽ ዋና ከተማዋ ካይሮ ካልን፣ የኢትዮጵያ ዋና ከተማ አዲስ አበባ ካልን፣ ይቺ ግሬናዳ የምትባል ሀገር ዋና ከተማዋን በሴንት ጊዮርጊስ ጠርታለች ማለት ነው። በኢራቅ የተነገረ ነው። ዝሮ በአውሮፓ ምድር የተነገረ ነው። በአሜሪካ ምድር የተነገረ ነው። በምዕራቡም በሰሜን በየትኛውም ዓለም ቅዱስ ጊዮርጊስ የማይጠራበትና የማይዘከርበትን ሀገርና ከተማ የለም ማለት ነው። ጊዜ ስላጠረና 7 ሀገራት ብለን ተናገርን። እንግዲህ በዛሬው ዕለት በቅዱስ ጊዮርጊስ በተሰየፈበት ሀገር ፋርስ ሀገርም የጥንቷ
ኒቆሞዲያ ትባላለች። የዛሬዋ እዝምት መታሰቢያነት ይደረግበታል። እንዲሁም ደግሞ ታላቋ ሊባኖስ ከሊባኖስ ሀገር ውስጥ ቢሩት የምትባል ሀገር አለች። በዚህም ደግሞ ቅዱስ ጊዮርጊስ ደራጎና ጥፍቶ ታላላቅ የቅዱስ ጊዮርጊስ ሁለት ቤተክርስቲያን የዛን ዘመን ተሰርተው ስለነበር የቅዱስ ጊዮርጊስ መታሰቢያነቱ ዛሬ ድረስ በቢሩት ሰዎች በቢሩት ዜጎች ሁሉ ይነገራል ማለት ነው። ስለዚህ የቅዱስ ጊዮርጊስ ዝናው በዓለም ሁሉ የተነገረ ነው። እግዚአብሔር ቢወድና ቢፈቅድም ሌሎች ሀገራትን የሚነገርበትን ዝና ደግሞ በቀጣይ ወደ እናንተ እናደርሳለን። እስካሁን ስለደረሰን የአምላካችን ስሙ የተመሰገነ ይሁን። ይህን ሀሳብ ሌሎች እህቶች ወንድሞቻችን እንዲደርስ ላይክ እና ሼር ሰብስክራይብ በማድረግ ሌሎች እንዲደርሱ በማድረግ ሌሎች ላላወቁት እንዲያውቁ ማድረግ ትልቅ ነገር ነውና ይህን እንድታደርሱ ላለው በሰላም አስጀምሮ በሰላም እንዳስፈጸመን ሌላ ቀን በሰላም ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።